በ2002 ዓመተ ምህረት በኮሪያ ውስጥ የምትገኝ አንዲት ትንሽ መንደር ለጂንዉ ታሪክ መነሻ ሆነች። ጂንዉ ለትምህርት ትኩረት የማይሰጥና የልጅነት ጠባይ ያለቀቀው የሁለተኛ ደረጃ ተማሪ ነበረ። ህይወቱ በፈገግታና በግርግር የተሞላ ሲሆን ቀኑን ሙሉ የሚያሳልፈው በመጫወትና ችግር በመፍጠር ነበረ። በትምህርት ቤት ጂንዉ 4 የቅርብ ጓደኞች አሉት። ዶንግሃን ወፍራም ሲሆን አብዛኛውን ጊዜ በመብላትና በመተኛት ያሳልፋል። ፒዮንግ ጁን ሁልጊዜ ሰነፍ ነው። በክፍል ውስጥ እንቅልፍ ስለሚወስደው ጭንቅላቱ በህልም የተሞላ ነው። ታይዋን ደግሞ ሁልጊዜ ተገቢ ያልሆኑ ነገሮችን ስለሚያስብ የእንስሳ ፍላጎት የሚል ቅጽል ስም ተሰጥቶታል። ሰንቢ በቡድኑ ውስጥ በጣም ቆንጆ ቢሆንም ቆንጆነቱ ለጓደኞቹ የመቀለጃ ምንጭ ሆኖባቸዋል። በዚያ ዕለት ግን ሰንቢ አዲስ ጫማ አድርጎ ነበር። ጓደኞቹ ግን ወዲያውኑ አቆሸሹበት። 5 ወንዶች አንድ ላይ ወደ ክፍል ገቡ። ከመግባታቸው በፊት በትምህርት ቤቱ በጣም ቆንጆና ብልህ የሆነችውን ሻን አዩት። ሻ በመልኳ ብቻ ሳይሆን በክፍል አለቃነቷ በሁሉም ዘንድ ትደነቃለች። የጂንዉ ጓደኞች ጨምሮ ሁሉም ወንዶች ያፈቅሯታል። ጂንዉ ግን የተለየ ነበረ። እርሷ ከሱ ደረጃ በላይ እንደሆነች ያውቃል። ለእርሱ በመጀመሪያ እይታ የተጀመረ ፍቅር ቢሆንም ወዲያውኑ ግን ተስፋ ቢስ እንደሆነ ተረዳ። የማይቻል ነገር ላይ ከመንጠልጠል ይልቅ ወደ ኋላ ፈግፍጎ እውነታውን ለመቀበል ወሰነ። በዚያ ቅጽበት ጂንዉ እርሷ ህይወቱን ምን ያክል እንደምትለውጠው ፈጽሞ አልተረዳም ነበር። ይህ አንቺ የአይኔ ማረፊያ ነሽ you are the apple of my eyes የተሰኘው ታሪክ ነው። ክፍል ሲጀመር ጂንዉ እንደተለመደው ሁከት ፈጠረ። በታይዋን ጠረጴዛ ላይ ወተት አፈሰሰ። ወተቱም ተንጠባጥቦ በሻ ወንበር ላይ አረፈ። በዚህም ምክንያት ሶስቱም በአንድ ላይ ተቀጡ። ጂንዉ በማያገባት ችግር ውስጥ ስለከተታት ሻ ተበሳጨች። በኋላ በስፖርት ክፍለ ጊዜ የሻ ጓደኛ ጂሱ የተለማመደችውን አዲስ ዳንስ አሳየች። ሻ አደነቀቻት። ጂንዉ ግን ዳንሱ መጥፎ እንደሆነ በመናገር አፌዘባቸው። ይህ ሻን አስቆጣት። ራሱ ለማንኛውም ነገር ጥረት አድርጎ የማያውቅ ሰው ሌሎችን የመንቀፍ መብት የለውም ብላ አመነች። ጥረት ለማድረግ እምቢ የሚሉ ሰዎች የትም እንደማይደርሱ ነገረችው። ጂንዉ ግን ጥረት ባደርግ ኖሮ በቀላሉ ይሳካ ነበር፣ ዝም ብዬ ነው የምሰንፈው በማለት ንግግሯን አጣጣለው። በዚያ ምሽት ጂንዉ ከወላጆቹ ጋር ራት በላ። ቤት ውስጥ እንዳባቱ ራቁቱን የመሆን እንግዳ ልማድ ነበረው። እናቱ ትምህርት ባለመማሩና ትምህርት ባለማጥናቱ ብትቆጣው፣ አባቱ ግን ደስ የሚለውን ነገር ማድረግ አለበት በማለት ይከላከልለት ነበር። በሚከተለው ቀን በከፍተኛ ጩኸቱ የሚታወቀው መምህር ጆ የኢኮኖሚክስ ክፍለ ጊዜ ጀመረ። ሳይታሰብ ፈተና እንደሚሰጥ አስታወቀ። ተማሪዎቹ ተደናገጡ። ፈተና ከመጀመሩ በፊትም የቤት ስራቸውን እንዲያስረክቡ አዘዘ። ሁሉም ደብተራቸውን ሲያወጡ ሻ ግን ተረበሰች። ደብተሯን ረስታው ነበር። በዚያ ቅጽበት ጂንዉ የሱን ደብተር ለእርሷ ሰጣት። መምህር ጆ ይህንን ተረድቶ ጂንዉን ቀጣው፣ ከፈተናው ማገደው። ሻ ለምን ይህን አደረገ ብላ ብትገረም የጂንዉ እውነተኛ ምክንያት ግን ቀላል ነበር። ፈተናውን ላለመፈተን ፈልጎ ነበር። በእረፍት ሰዓት ሻ ስለረዳት አመሰገነችው። ለእርሱ ይህ ትልቅ ነገር አልነበረም። እንዲያውም ልታመሰግኝኝ ከፈለግሽ ስጦታ አምጪልኝ በማለት ቀለደባት። በኋላ ደብተሩን ስትከፍት ምንም አይነት ህልም የለኝም ብሎ የጻፈበትን ማስታወሻ አየች። በሚገርም ሁኔታ ለዚህ ነው የማታጠነው ብላ ጠየቀች። ጂንዉ ለጥያቄው መልስ ሳይሰጥ ከጓደኞቹ ጋር ቅርጫት ኳስ ለመጫወት ሄደ። ሰንግቢ ሻ ከጂንዉ ጋር ለማውራት ስትሞክር አይቶ በቅናት ተሞላ። ለምን ለጂንዉ አይነት ሰው ትኩረት እንደምትሰጥ አልገባቸውም። በቅርጫት ኳስ ጨዋታ ካሸነፈው በኋላ ሰንግቢ ጂንዉ ከእርሷ እንዲርቅና እርሷ የእርሱ መሆኗን ነገረው። ከእረፍት በኋላ ወደ ክፍል ሲመለሱ ሻ እንደገና ጂንዉን ጠራችው። በዚህ ጊዜ ለሚመጣው ፈተና የሚረዱትን ጥያቄዎች የተሞሉበትን ማስታወሻ ደብተር ሰጠችው። ካጠናው ጥሩ ውጤት እንደሚያመጣም ነገረችው። ጂንዉ ግን ከመደሰት ይልቅ ተቆጣ። ልክ እንደ እናቴ ሁልጊዜ አጥናያለሽ ተጨቀጭቅኛለሽ አላት። ሰነፍ መሆን እንደሚሻልና ጥረት አለማድረግ ለሰዎች መጠቀሚያ ከመሆን ያድናል ብሎ ተከራከረ። በዚያ ምሽት በቦክስ ልምምድ ከደከመ በኋላ ጂንዉ የሰጠችውን ደብተር አየ። ጓደኞቹ እንደሞኝ ቢያዩት፣ ሻ ግን ስራዋን እስክታጋራው ድረስ እንደታመነችበት ሲያስብ ተገረመ። ደብተሩን ከፍቶ የጽህፈቷን ውበት አደነቀ። ጽህፈቷ በጣም ያምር ስለነበረ ሳያውቀው ማስታወሻዎቹን ማንበብ ጀመረ። በሚከተለው ቀን በትምህርት ቤቱ የባህል ልብስ የሚለበስበት በዓል ተካሄደ። ሻ በባህል ልብስ ስትመጣ በጣም ታምር ነበር። ወንዶቹም ተደነቁ። ለመጀመሪያ ጊዜ ጂንዉ ለራሱ እንኳን ሳይቀበላቸው የቆዩትን ስሜቶች በሻ ላይ ማሳየት ጀመረ። በዚያን ምሽት ጂንዉ አባቱን
በህይወት ውስጥ ማጥናት በእውነት አስፈላጊ ነው ብሎ ጠየቀው። አባቱ በልጁ የባህሪ መለወጥ ተገረመ። በሚቀጥለው ቀን ሻ ጂኑን በደብተሯ ላይ ያሉትን ጥያቄዎች በሙሉ እንደሰራቸው አወቀች። ሌሊቱን ሙሉ ሲሰራ ስላደረ በክፍል ውስጥ እንቅልፍ ይለው ነበር። በሚቀጥሉት ምሽቶች ጂኑ በሻ ደብተር ማጥናቱን ቀጠለ። የሂሳብ ጥያቄዎቹ ከባድ ቢሆኑም ጥረቱን ግን አላቆመም። ከጥቂት ቀናት በኋላ የሂሳብ ፈተና ተሰጠ። ውጤቱ ሲታወቅ መምህር ሊ እያንዳንዱን ውጤት አነበበ። የጂኑ ስም ሲጠራ ሁሉም ደነገጡ። ለመጀመሪያ ጊዜ ከአማካዩ በላይ ውጤት አመጣ። ከሳምንት በኋላ ትምህርት ቤቱ የጉብኝት ጉዞ አዘጋጀ። ተማሪዎቹ ቀኑን ሙሉ በተለያዩ ጨዋታዎችና ተግባራት አሳለፉ። በእረፍት ሰዓት ጂኑ ከወንዶቹ ጋር ሲጫወት፣ ሴቶቹ ደግሞ ይመለከቱ ነበር። ሰንግቢን ጂኑ ለሻ እየቀረበ መምጣቱ ስላስቀናው ጨቅላ በማለት ሰደበው። መጀመሪያ ላይ ጂኑ ችላ ቢለው ሰንግቢን ሲመታው ግን ግጭት ተፈጠረ። በሚቀጥለው ቀን ግን ሁለቱም ምንም እንዳልተፈጠረ አብረው ምሳ እየበሉ ነበር። በምሳ ሰዓት ቢሆንግዙ ትምህርት ቤት ዘግይቶ ስለሚያጣናና ስላረፈ ተማሪ የሚናገር አስፈሪ ታሪክ አወራ። ታሪኩ ብዙውን አስፈራቸው። ሻ እንኳን የተረበሸች ትመስል ነበር። በክፍል ውስጥ ጂኑ አብሯት እንደጠና ጠየቀችው። ጂኑ ለምን እሱን እንደመረጠችው ግራ ቢገባው ተስማማ። ከዚያው ውርርር ተያያዙ። ጂኑ በሚቀጥለው ፈተና ካሸነፈ ሻ ጸጉሯን ትለቀዋለች። እርሷ ካሸነፈች ደግሞ እሱ ጸጉሩን እስከመላጨት ይቆረጣል። ከዛ ጊዜ ጀምሮ አብረው ማጥናት ጀመሩ። ጂኑ ከበፊቱ በበለጠ ጠነከረ። እንዲሁም በሻ ውስጥ ከሌሎች የሚለያትን ባህሪያት ማስተዋል ጀመረ። ፈተናው ሲመጣ ሻ ከፍ ያለ ውጤት አመጣች። ጂኑ ጸጉሩን ተላጨ። በሚቀጥለው ቀን ሻ ለማጥናት ትምህርት ቤት ዘገየች። መሽቶ ብቻዋን እያለች መብራት በድንገት ጠፋ። ፍርሃት እየጨመረባት ሲሄድ ጂኑ መጣ። አብራት ለመሆን ብሎ እሱም ሳይሄድ ቆይቶ ነበር። አዲሱን የፀጉር አቆራረጥ ስታይ ሳቀች። ከዛም ወደ ቤቷ ሸኛት። በመንገድ ላይ ጂኑ በልቡ ውስጥ የሚሰማውን አዲስ ስሜት ሊረዳው አልቻለም። ጭንቅላቱ ባይቀበለውም ልቡ ግን ፍቅር እንደሆነ ነገረው። ሻ ቦርሳዋ ሲወድቅ ጂኑ እቃዎቿን እንድትሰበስብ ረዳት። በቦርሳዋ ውስጥ ብዙ የፍቅር ደብዳቤዎችን አየ። ይህም ስንት ተቀናቃኞች እንዳሉበት አስታወሰው። ከጥቂት ቆይታ በኋላ ዝናብ መዝነብ ጀመረ። በጥላ ስር ተጠለሉ። ዝናብ እስኪያቆም ሲጠብቁ እጃቸው ተነካካ። ይህም በመካከላቸው ያለውን ስሜት አጠነከረው። ጂኑ ዝናቡን ለእርሷ በመርጨት ሊቀልድባት ሞከረ። እርሷም መለሰችለት። በዝናብ ውስጥም አብረው ሳቁ። በዚያ ምሽት ጂኑ አንድ ቀላል ነገር ተረዳ። የሻን ልብ ማሸነፍ ባይችል እንኳን ቢያንስ እርሷን ማሳቅ ይችላል። እርሷን የሚያስደስት ሰው መሆን ብቻ ለእርሱ በቂ ነበረ። በሚቀጥለው ቀን በትምህርት ቤት ሻ ጸጉሯን ለቃው ስትመጣ ጂኑና ጓደኞቹ ተገረሙ። በጣም ታምር ነበረ። ጂኑ ግን ግራ ተጋባ። በውርርዱ እሷ ነች ያሸነፈችው። ታዲያ ለምን እርሱን የድል ሽልማት አደረገችው? ከትምህርት በኋላ ጂኑ አባቱ የትምህርት ቤት ልብሱን እንዳጠበው አወቀ። ልብሱን ሆን ብሎ ሳይታጠብ ጥሎት ነበረ። ምክንያቱም ከሻ ጋር በዝናብ ቀን የነበረው ትዝታ በልብሱ ጠረን ውስጥ ማቆየት ፈልጎ ነበረ። አሁን ግን ትዝታው ጠፋ። ጊዜው አለፈና ጂኑ የመጨረሻ ዓመት የሁለተኛ ደረጃ ተማሪ ሆነ። አሁን ከሻ ጋር በአንድ ክፍል ውስጥ አልነበሩም። ቢሆንም ግን ስሜቱን በልቡ ይዞ ሁልጊዜም ለእርሷ ቅርብ ለመሆን ይሞክር ነበረ። ፍቅሩን ለመግለጽ አላሰበም። ይልቁንም አብሯት በማጥናት ላይ ትኩረት አደረገ። ሁለቱም በሴውል በሚገኝ ዩኒቨርሲቲ የመግባት የጋራ ህልም ነበራቸው። ብዙም ሳይቆይ የዩኒቨርሲቲ መግቢያ ፈተና ቀን ደረሰ። ተማሪዎቹ ለወደፊት ህይወታቸው ወሳኝ ለሆነው ፈተና ተዘጋጁ። ፈተናው ሲያልቅ የባዶነት ስሜት ተሰማቸው። የወራት ፍርሃትና ጭንቀት በድንገት አበቃ። ጊዜው የደስታ ሆነ። ጂኑና ጓደኞቹ ወደ መዝናኛ ቦታ ሄዱ። በባህር ዳርቻም የፀሐይ መጥለቅን ተመለከቱ። ቡድኑ እየተዝናና ያለ ሰንግቢን ሻን ለብቻዋ ወሰዳት። ሁሉም ወደ ተለያዩ ዩኒቨርሲቲዎች ከመሄዳቸው በፊት ፍቅሩን ለመግለጽ ፈለገ። ነገር ግን ሳይናገር በፊት ጂኑ መጥቶ በመግባቱ የሰንግቢንን እድል አበላሸበት። ቀኑ ሲያበቃ ቡድኑ አብረው ተቀምጠው ስለ ወደፊት ህይወታቸው፣ ስለ መለየት ፍርሃታቸውና ስለ ህልሞቻቸው አወሩ። ከአንድ ወር በኋላ የፈተና ውጤት ወጣ። ጂኑ ጥሩ ውጤት በማምጣቱ ተደሰተ። ወላጆቹም ኮሩበት። በሴውል የመማር እድልም አገኘ። በዚህ ደስታ መሃል ጂኑ ከሻ የሌሊት ስልክ ተቀበለ። ድምጿ በሐዘን ተሞልቶ ነበረ። እሱም ወዲያውኑ ሊያያት ሄደ። እርሷ ጋር ሲደርስ እያለቀሰች ነበረ። ውጤቷ ካሰበችው በታች ስለነበረ የፈለገችው ዩኒቨርሲቲ መግባት ህልሟ የፈረሰ መሰላት። ጥረቷ ሁሉ ከንቱ እንደሆነና የወደፊት ህይወቷ እንደተበላሸ አመነች።
ጂኑ እርሷን ለማጽናናት ፈለገ። ነገር ግን ማጽናናት ሲገባው ሳይታሰብ የፍቅር ጥያቄ ያቀረበላት። ይህ ንግግሩ ይበልጥ አበሳጫት። ሻ ጂኑ የእርሷን ሐዘን ጥልቀት እንዳልተረዳላት ተሰማት። የጥያቄው ሰዓት ተገቢ ስላልነበረ ቁጣዋና ሐዘኗ በረታ። ከጥቂት ቀናት በኋላ የጂኑና የጓደኞቹ ምርቃት ደረሰ። ሁሉም የፈለጉትን ውጤት ባያመጡ እያንዳንዳቸው ዩኒቨርሲቲ ገቡ። ሻ በትውልድ ከተማዋ በሚገኝ ዩኒቨርሲቲ ስትገባ፣ ጂኑ ግን በሴውል ዩኒቨርሲቲ የገባ ብቸኛው የቡድኑ አባል ነበረ። ከምረቃው በኋላ ጂኑ ከሻ ጋር ወደ ቤት ሄደ። በመንገድ ላይ ስለ ኮሌጅ ጉቦቿና በፍቅር የመውደቅ እቅድ እንዳላት ጠየቃት። በልቡ ፍቅሩን እንደገና ለመናዘዝ ቢፈልግም ጓደኝነታቸው እንዳይበላሽ ፈራ። የመጀመሪያው ሙከራ በለቅሶና ያለ ግልጽ መልስ መጠናቀቁ ትዝ አለው። እርሷ ተመሳሳይ ስሜት እንደሌላት በማመን በምትኩ የእጅ አምባር ሰጣት። ይህም ለእርሱ ልዩ መሆኗን የሚገልጽበት ምስጢራዊ ምልክት ነበረ። ብዙም ሳይቆይ ህይወታቸው ወደ ተለያዩ አቅጣጫዎች ሄደች። ዩኒቨርሲቲ አዳዲስ ልማዶችንና አዳዲስ ጓደኞችን አመጣ። ቢሆንም የጂኑ ለሻ ያለው ስሜት አልቀነሰም። አንድ ቀን እንደገና ለመናዘዝ ተስፋ ያደርጋል። በክፍል መሃልና በተለያዩ እንቅስቃሴዎች ውስጥ እያለ የእሷን ማህበራዊ ሚዲያ ይመለከታል። ፎቶዎቿን ማየት ያጽናናዋል። ጓደኞቹ ግን ሁልጊዜ ስለሚያት ልጅ እያነሱ ይቀልዱበታል። በተመሳሳይ ጊዜ ደግሞ በፎቶዎቿ ላይ ሌላ ወንድ ደግሞ ሲታይ ያስተዋለ። ይህ ማየቱ ቅናት አሳደረበት። አንድ ቀን ሻ ለጉዳይ ወደ ሲኦል እንደምትመጣና መገናኘት እንደምትፈልግ ለጂኑ ነገረችው። ይህን መስማቱ በደስታ ሞላው። ሲገናኙ ሻ ምን ያክል እንደቆነጀች ሲያይ ልቡ መምታት ጀመረ። ወደ ምግብ ቤት ወሰዳት። ሆን ብሎም የፍቅረኛሞች ምግብ አዘዘ። ይህ ሁኔታውን ግራ የሚያጋባ ቢያደርገው እንደ መጀመሪያ የፍቅር ቀጠሮ እንዲሰማቸው አድርጓል። በኋላ በአንድ ፓርክ ውስጥ አብረው ተጓዙ። እዚያም ሻ ሰዎች እንደሚያስቡት ፍጹም እንዳልሆነች ነገረችው። ችኩል እንደሆነች፣ እቃዎቿን እንደምትጥልና ከዘመኑ ጋር እንደማትራመድ ገለጸች። ከዚያም እነዚህ ጉድለቶች እያሉባትም ቢሆን በእውነት እንደሚወዳት ጠየቀችው። ጂኑ ደነገጠ። ምን ብሎ እንደሚመልስ ግራ ገባው። ሳይናገር በፊት በተዘዋዋሪ መንገድ ውድቅ እያደረገችኝ ይሆን ብሎ አሰበ። በልቡ እርሷ ቀድሞውኑ ስሜቱን እንደምታውቅ ያምናል። ለእርሱ ፍቅር ማለት ስለ ውበቷ ወይም ስለ ደግነቷ ብቻ አልነበረም። እነዚያን ባህሪያት በሌሎችም ዘንድ ሊያገኝ ይችላል። ሻን የተለየች የሚያደርጋት ግን ሁሉም ሰው እንደሞኝ ሲቆጥረው፣ እርሷ ግን በእርሱ ታምና ስለነበረ ነው። ስለዚህ ትክክለኛውን ሰዓት መጠበቅ እንዳለበት አወቀ። በዚህ ጊዜ እድሉ እንዳያመልጠው አልፈለገም። ጊዜው ያለፈና በይፋ ፍቅረኛሞች በሆኑ ሻንና ጂኑ በጣም ተቀራረቡ። በየቀኑ መልእክት ይለዋወጣሉ፣ ስለ ህይወታቸውም ያወራሉ። በዚህ ወቅት የኤምኤምኤ ውድድር በኮሌጅ ተማሪዎች ዘንድ ተወዳጅ ሆነ። ጂኑ ጠንካራና ደፋር ስለነበረ ይህ ነገር ሳበው። ልምምድ ጀመረና በዩኒቨርሲቲዎች መካከል በሚደረግ ውድድር ተመዘገበ። በደስታ ለሻ ነገራትና መታ እንድታየው ጠየቃት። ሻ ግን ከመደገፍ ይልቅ ተቃወመች። ውጊያ የጨቅላነትና አደገኛ እንደሆነ አመነች። ጂኑ በትምህርቱ ላይ እንዲያተኩርና በሳል እንዲሆን ፈለገች። ተቃውሞዋን ሳይቀበል ለውድድሩ ተዘጋጀ። የውድድሩ ቀን ሲደርስ ሻ መጣች። በሚያሳዝን ሁኔታ ጂኑ በከፍተኛ ሁኔታ ተደበደበ። ደምቶና ቆስሎ ተሸነፈ። ሻን ያን ማየት ስላቃታት ጥላው ሄደች። ጂኑ ተከትሏት ሄደና መሸነፍ ተፈጥሯዊ እንደሆነ ነገራት። ሻ ግን እንዲህ ያለ ጨቅላነት ማየት እንደሰለቻት ነገረችው። ሲከራከሩ አንድ የልጆች ቡድን መጥቶ ሻን መተንኮስ ጀመሩ። ጂኑ ተቆጣና ሊመታቸው ሞከረ። ሻ ብታስቆመው አልሰማትም። ትዕግስት አጥቶ ሲመታቸው እንደገና ተደበደበ። ይህም ይበልጥ እንዲቆስል አደረገው። ሻም ይበልጥ ተቆጣች። መቼም እንደማይለወጥና አሁንም ጨቅላ እንደሆነና አሁን በሳል መሆን እንደነበረበት ነገረችው። ንግግሯ ልቡን ሰበረው። እርሷ ለእርሱ ተመሳሳይ ስሜት እንዳልነበራት ተረዳ። በከባድ ሐዘን ይቅርታ ጠይቃትና እንደሱ ያለ ሰው እንደሷ ያለችን ሴት በፍቅር ማግኘት ይችላል ብሎ ማሰቡ ሞኝነት እንደነበር አመነ። ከዚያም ወደ ኋላ ሳይመለከት ሄደ። በሚቀጥለው ቀን የቀድሞ የሁለተኛ ደረጃ ጓደኞቻቸው ከሻ ጋር ያላቸው ግንኙነት መቋረጡን ተረድተው እድሉን ለመጠቀም ሞከሩ። ሰንግሚን በቅንጦት መኪና እየመጣ ከእርሷ ጋር ጊዜ ሲያሳልፍ ጭንቀቷንም ያዳምጥ ነበረ። ይህ አጋጣሚ ለእርሱ ሰራለት። ታይዋን ደግሞ ወደ ጂኑ ሄደ። አብረው ጠጡ። ጂውን ግን ታይዋን የመጣው ስላዘነለት ሳይሆን እሱም ውድቅ ተደርጎ ስለነበረ መሆኑን ተረዳ። ከዚያም ብስጭታቸውን ለማወጣት ወደ ካራኦኬ ሄዱ።
ጂንዉ በከፍተኛ ድምጽ እየዘፈነ ሲያለቅስ ታይዋን ሰንግቢንና ሻ ብዙ ጊዜ አብረው እያሳለፉ እንደሆነ ነገረው። ይህንን መስማት ጂንውን ይበልጥ ሰበረው፣ ግን ደግሞ አይኑን ከፈተለት። ሰንግቢን ሀብታም፣ ቆንጆና በሳል ነበረ። ጂንዉ የሻን ልብ ለመመለስ ከፈለገ መለወጥ እንዳለበት ወሰነ። ወታደራዊ አገልግሎት ለመጀመር ወሰነ። ይህም ጠንካራና በሳል ሰው እንደሚያደርገው ተስፋ አደረገ። ጊዜው አለፈና ሰንግቢንና ሻ ይበልጥ ተቀራረቡ። ቢሆንም ግን ሻ የሰንግቢን ስሜት ለእርሷ ማንነት እንዳልሆነ መጠርጠር ጀመረች። በዚህ መሃል ጂንዉ ወታደራዊ አገልግሎቱን ጀመረ። ከሻ ጋር ለመሆን ቢመኝም ገና ለእርሷ የሚመጥን እንዳልሆነ ያምን ነበረ። አንድ ወንድ ሲያፈቅር ራሱን መገምገምና የሚመጥን ለመሆን መጣር አለበት ብሎ ያምን ነበረ። አንድ አመት አለፈና ጂንዉ አሁንም ስሜቱን ይዞ ነበረ። ከዚያም የሻ ከተማ በጎርፍ መመታቷን ሰማ። በጭንቀት እርሷን ለማግኘት ሞከረ። የአለቃውን ስልክ ተጠቅሞ በመገኘቱ ቢቀጣም በመጨረሻ ግን አገኛት። ደህና መሆኗን ሲያውቅ እፎይ አለ። ለረጅም ጊዜ ስላልተገናኙ ስለ ህይወታቸው አወሩ። ስለ ሰንግቢን ጠየቃት። እርሷ ግን ከሱ ጋር ፍቅር እንዳልጀመረች ነገረችው። ለምን እንደሆነች ጠይቃት ሻ በማንነቴ የወደደኝ ብቸኛው ወንድ አንተ ብቻ ነህ በማለት አመነች። የራሷን ስሜት እንድትገልጽ ለምን እድል እንዳልሰጣት ጠየቀችው። ጂንዉ ተመሳሳይ ስሜት አይኖርሽም ብዬ ስለፈራውና ውድቅ ብድረግ ፍቅሬ ስለሚጠፋ ነው በማለት አመነ። ምስጋና ተለዋወጡ። ነገር ግን ንግግራቸው ሳይበቃ የስልኳ ባትሪ ጠፋ። ሌላ አንድ አመት አለፈና ጂንዉ አገልግሎቱን ጨረሰ። ከዚያም የሙያ ህይወቱን በመገንባት ላይ ትኩረት አደረገና በኮሚክ ጥበብ ተሳካለት። አሁን ብሩህ ተስፋ ያለው በሳል ሰው ሆነ። ቢሆንም በልቡ ሻ አሁንም የፍቅሩ ባለቤት ነበረች። አሁን ወደ እርሷ የሚመለስበት ጊዜ እንደሆነ አሰበ። ሳይመለስ በፊት ሻ ደወለች። በዚያ ስልክ ላይ ልታገባ እንደሆነ ነገረችው። የሰርጉ ቀን ደረሰ። ጂንውን ጨምሮ የሁለተኛ ደረጃ ጓደኞቻቸው መጡ። እሱ ፈገግ ቢልም በልቡ ግን እየደማ ነበረ። ሻ ሌላ ሰው ስታገባ ማየት ለሁሉም ከባድ ነበረ። ሰንግቢን እንኳን የሚወዳት ሴት ለሌላ ስትሆን ማየት የሚደሰት ወንድ የለም አለ። ጂንዉ ግን በተለየ አመለካከት ነበረው። ለእርሱ እውነተኛ ፍቅር ማለት እርሷ ከሌላ ወንድ ጋር ብትሆንም እንኳን ለደስታዋ መጸለይ ማለት ነው። በፎቶግራፍ ሰዓት ጂንዉ አንድ ያልታሰበ ነገር አደረገ። ሙሽራውን ሳመው። ለእርሱ ይህ ስለ ሙሽራው ሳይሆን የአመታትን ቁጣ፣ ቅሬታና ጸጸት መልቀቂያ መንገድ ነበረ። በዚያ እንግዳ ቅጽበት ሻን ለመጨረሻ ጊዜ የሳማት ያክል ተሰማው። ይህም አብረው ያሳለፉት የመጨረሻ ትዝታ ሆነ። እውነታው ግን ሻም ሁልጊዜ ተመሳሳይ ስሜት ነበራት። ለዚህም ነበረ በአንድ ወቅት አብረው እያጠኑ የጠየቀችው። በትምህርት ቤት ስንብት ወቅት እንኳን ለጓደኛው ጂንዉ ፍቅሩን እንዲገልጽልኝና ፍቅረኛው እንደሆነ እንዲጠይቀኝ ይፈልጋለሁ ብላ ነበረ። ነገር ግን ባለመግባባትና በድፍረት ማጣት ምክንያት ሳይሆን ቀረ። ከዚያን ቀን በኋላ ሁለቱም ተለያዩ። አብረው ባይሆኑም ላሳለፉት ጊዜ ግን አመስጋኞች ነበሩ። ጂንዉ አንዳንድ ሰዎች እንደ ትዝታና እንደ ህልም ብቻ እንዲቀሩ የተፈጠሩ መሆናቸውን ተረዳ። ተፈጸመ። ቪዲዮውን ከወደዱት ቻናሉን ላይክ ማድረግና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።